ሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር ወሀበ ሕይወተ ዘለዓለም ዕረፍተ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ። ሰማያዊት መንግሥቱን በማይወሰን ችረቱ ቸርነቱ ያወረሰን ላወረሰን ለእግዚአብሔር ክብር ምስጋና ይግባውና በሞቱ ሞትን አሸንፎ በትንሣኤው መቃብርን ድል ነስቶ ኃያል ሕያው ሆኖ ለተነሳበት ለትንሣኤው በዓል ስላደረሰን አምላካችን ኢየሱስ ክርስቶስ ከሁሉ አስቀድሞ ክብር ምስጋና ይግባው። የተወደዳችሁ በወልድ ውሉድ በክርስቶስ ክርስቲያን የተባላችሁ የእግዚአብሔር ልጆች ትሆኑ ዘንድ ከእግዚአብሔር ስልጣን ያገኛችሁ በኢትዮጵያም ሆነ በዓለም ዙሪያ እስከ ጽንፈ ምድር የምትገኙ ክርስቲያኖች እነሆ እግዚአብሔር በማይወሰን ቸርነቱ ለትንሣኤው በዓል አድርሶናል። ከዛሬ ጀምሮ ማለትም ከትንሣኤው ቀን ጀምሮ 50ውን ቀን ስንገናኝ የምንለዋወጥበት ቋንቋ ወይም መገናኛችን ክርስቶስ በኃያል ስልጣኑ ከሙታን ተለይቶ ተነሳ። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዚያ ጀምሮ ፍጹም ደስታ ፍጹም ሰላም ሆነ እያልን የምንናገረው የምናበስረው ቋንቋ ነው መገናኛችን፣ ሰላምታ መለዋወጫችን። አዎ ክርስቶስ ተንሥአ እሙታን በግዕዙ ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም ይላል። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። በእውነት ተነስቷል። ሰይጣንን አስሮታል። አዳምን ነፃ ወጣው። ከዚያ ጊዜ ጀምሮ ሰላም ፍጹም ደስታ ሆነ እያልን ነው የምንነጋገረው። ይህን እያልን ትንሣኤውን ብንመሰክር የእኛ አይደነቅም። የሚደነቅ ነገር አለ። እኛ ከትንሣኤው በኋላ 40 ቀን አልፎ አልፎ እየተገለጸ ኑ ዳሱኝ እኔ ነኝ እያለን ለእነ ቶማስ የተወጋ ጎኑን የተቸነከረ እጁን እግሩን እየዳሰሱት እያሳያቸው አምነው አስተምረውናል። አንጠራጠርም። ክርስቶስ ተነስቷል፣ እኛም እሱን መስለን እንነሳለን የሚል እምነታችን ጽኑ ነው። የሚያስደንቀው ለክርስቶስ ስቅለት እና ትንሣኤ ገና 1040 ዘመን ሲቀረው በመንፈስ ተገልጾለት ልክ የተነሳበት ቀን እዚያው ቆሞ እንዳየ ሆኖ ነቢየ እግዚአብሔር ዳዊት የተናገረው ቃል ያስደንቀኛል።
ቃሉም መዝሙር 77ና ቁጥር 65 66 ላይ ስንመለከት እናገኘዋለን። ቃሉ ምን ይላል? ወተንሳ እግዚአብሔር ከመዘንቃህም ነዋም ወከመ ኃያል ወህዳገ ወይን ወቀተለ ጸሮ በድሬሁ ይላል። ሲሰራ ውሎ ደክሞት ወይን ጠጥቶ እፎይ ብሎ የተኛ ሰው እንቅልፉን ጨርሶ ሰውነቱ ተፍታቶለት ነቅቶ እንደሚነሳ አካላዊ ቃል እግዚአብሔር ወልድ ከሙታን ተለይቶ ተነሳ አለ። እዚያው ቆሞ እንዳየ ሆኖ ይህ ቃል 1040 ዘመናት ያህል ያስቆጠረ ሲሆን በጊዜው ጊዜ ሰዓቱ ሲደርስ አንድ ደቂቃ ሳያሳልፍ በዚያችው ሰዓት በተፈጸመ ትንቢት ጌታችን ኢየሱስ ክርስቶስ በተግባር ፈጽሞታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል እግዚአብሔር ወልድ ዘመናት የዘመናትና የጊዜያት ባለቤት ሁሉን የፈጠረ መቼመች ያለ የሚኖር ዘላለማዊ አምላክ ሲሆን ፍጡር ዳህራዊ ስጋን በመዋሃዱ ዘመን ተቆጥሮለታል። ዘመን ተቆጥሮለት የማያውቅ ዘላለማዊ አምላክ ዘመን ተቆጥሮለታል። ከቅድስተ ቅዱሳን ድንግል ማርያም በድንግልና ተወልዶ 33 ዓመት ከ3 ወር ሲሆነው ይኸው ነቢይ በ73 መዝሙር ላይ በቁጥር 12 ሲናገር ወገብረ መድኃኒተ በማእከለ ምድር እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ዘለዓለማዊ ንጉሥ እግዚአብሔር የዓለም እምብርት ማእከል በሆነ በቀራንዮ ድህነት ዓለምን አደረገ ብሏል። በዚያ ላይ ነው የተሰቀለው። ከላይ እንደጠቀስነውም ጀርባውን አስደግፎ በተሰቀለበት መስቀሉ ወቀተለ ጸሮ በድሬሁ እንዳለው ጠላቱ ዲያብሎስን ቀጥቅጦ ድል ነስቶታል። ጌታችን አምላካችን ሰው የሆነበት አይነተኛው ምስጢር በሞቱ ሞትን አሸንፎ በትንሣኤው መቃብርን ድል ነስቶ የሰውን ልጅ ሁሉ የሰውን ዘር ለማዳን ስለነበረ በፈቃዱ ባደረገው ራሱን አሳልፎ ለሕማም ለሞት በሰጠበት ሰዓት ራቁቱን ተሰቅሎ በመስቀል ላይ 7 ነገሮችን ተናግረዋል። አዎ እንዲሁ ለማስታወስ ያህል ኤሉሄ ኤሉሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ ማለት ነው። ይህን ተናግረዋል። እንግዲህ ይሄ ደግሞ አሳ አጥማጆች በመንጠቆ ላይ የሚበላ ነገር አድርገው አሳውን እንዲያጠምዱት እንዲይዙት በዚህ ይመሰላል ብሎ ዮሐንስ አፈወርቅ ተናግሮታል። ማንነቱን አላወቀም። ፍጡር ዳህራዊ መስሎ ይታየው ነበር እስከ ስቅለት ድረስ እና አንዱ ቃል ይሄ ነው። አምላኬ አምላኬ ሲል ሰምቶት ሞትን የፈራ መስሎታል። እሱ ሞትን በፈቃዱ የተቀበለ ነው። አዎ እና አባ ስሬሎም ሁለት ጊዜ ሁለተኛውም አባ ስሬሎም አባት ወይ የሚያደርጉትን አያውቁትምና ይቅር በላቸው ይላል።
በመስቀል ላይ የተናገረው ነው። ሶስተኛው ተዘከረን በመንግስት በመጣህ ጊዜ አስበኝ ሲል የፋታዊ ዜማን ዮም ተሄሉ ምስሌ ብሎታል። ዛሬ ከኔ ጋራ በገነት አለህ ትኖራለህ ብሎታል። አራተኛውም ነዋ ወልድኪ ነያምከ ብሏል። እመቤታችንን ለዮሐንስ ዮሐንስን ለእመቤታችን ሲሰጥ የተናገረው ቃል ነው። ተጠማሁም ብሏል። ተጠማሁ ሲል መጻጻ ሞት ነው የጋቱት። አዎ ጎርጎጭ አድርጎት አልዋጠውም ይላሉ። የመጨረሻው ቃል ተፈጸመ ሁሉ የሚለው ነው። ሰው የሆንኩበት አይነተኛው አጠቃላይ ምስጢር ነቢያት የተናገሩት ነገር ዲያብሎስን ለማሰር ከስልጣኑ ለመሻር ነው ብሎ ዲያብሎስ እንደለመደ ለመቆራኘት ተራ ፍጡር መስሎት ሲቀርብ በነፋስ አውታር ወጥሮ በእሳት ዛንጅር አስሮ እሱ በሚሰማው ኃይል አስለፍልፎታል። በፈቃዱ አዳምና ሔዋንን ከነ ልጆቹ በካሳ ተረክቧል። በዚያች ሰዓት ነፍሱን ከስጋው በገዛ ፈቃዱ በገዛ ስልጣኑ ለይቶ መለኮት በአካለ ነፍስ ወደ ሲኦል ወርዶ እለስተ ሲኦል ሳው እለውስተ ሲኦል ጻው ወለውስተ ጽልመት ተከሰቱ ወሪው ብርሃነ። በሲኦል ያላችሁ በጨለማ ውስጥ ታስራችሁ የኖራችሁ ነፍሳት ውጡ፣ በብርሃን ተገለጡ ብሎ የተወጋ ጎኑን የተቸነከረ እጁን እግሩን አሳይቷቸው ያው ጥምቀት ሆኗቸው የተወሰደ ልጅነታቸውን መልሶላቸዋል። የማነ እዴ የመጣው ክቦሙ ወኮነቶሙ ጥምቀተ ይላል። ሲያሳያቸው ጥምቀት ሆኗቸዋል። ከዚያች ሰዓት ጀምሮ ሲኦልም ባዶ አድርጎ 5500 ዘመን ተግዘው የነበሩትን አዳምና ሔዋን ከነ ልጆቹ ከሲኦል አውጥቷቸዋል። ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊት እያሉ በደመ ማኅተሙ ያ ወንበዴ የተመረጠው ፈያታዊ ዘይማን ይዞት ነበረና እሱ ከፍቶ በመጀመሪያ ቀድሞ በተከፈተች ገነት አንድ ሆነው ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊት እያሉ እያመሰገኑ ወደ ገነት ገብተዋል። ነፃ ወጥተናል። በአካለ ስጋም መለኮት ወደ መቃብር ወርዶ 3 መዓልት 3 ሌሊት በክብር መቃብር አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በገዛ ስልጣኑ በተንሳይኩ በስልጣነ ባሕቲቴ ይላል። ኃያል ሕያው ሆኖ በስልጣኑ ተነስተዋል። እንግዲህ የእሱ ትንሣኤ ለሁላችን በኩር ነው። አዎ እኛም ትንሣኤ እንዳለን አረጋግጠናል። አምላካችን ሞትን ያሸነፈ መቃብርን ድል የነሳ አምላክ ነው። ብዙ ምክንያት ሰጥተውት ነበረ አይሁድ። ግን እነሱ በደረደሩት ምክንያት የትም አልደረሱም፣ አፈሩ። መቃብሩን ጠባቂም አስቀምጠው ነበር፣ አልተቻለም። አዎ መቃብሩን ክፈቱልኝ አላለም። በኃያል ስልጣኑ ድል ነስቶ ተነስተዋል። ይሄ በዓል የነጻነት በዓላችን ነው። ትንሣኤ ሰው የሆነበትን ጌታችን ሰው የሆነበትን ምስጢር አጠቃሎ የፈጸመበት ታላቅ በዓላችን ነው። የነጻነት በዓላችን ነው።
እንግዲህ 50 ቀናት የምንለዋወጥበት ሰላምታ በመግቢያችን ላይ እንደተናገርነው ነው። ክርስቶስ ተነሳ፣ በታላቅ ኃይልና ስልጣን ክርስቶስ ከሙታን ተለይቶ ተነሳ። ሰይጣን አሰረው፣ አዳምን ነፃ አወጣው። ከዚያ ሰዓት ጀምሮ ሰላም ደስታ ሆነ እያልን ነው የምናበስረው። እርስ በርሳችን ስንገናኝ የደስታ በዓላችን ስለሆነ ከዚህ የበለጠ ለእኛ ደስታ የለንም። እሱ ስራውን ሰርቶ 40 ቀን ሲያስተምር ቆይቶ በ40ኛው ቀን አድርጓል። እኛም እሱን ተከትለን ከሙታን ተለይተ መቼም ሰው የሆነ ሁሉ ክፉም ሰራ በጎም ሰራ መነሳቱ የማይቀር ነው። በጎ የሰሩት እሱን መስለው ክፉ የሰሩት ዲያብሎስን መስለው እንደሚነሱ ተጽፏል። በቀኝ በግራ ያቆማቸዋል ተብሎ በ25ኛው ምዕራፍ ላይ ማቴዎስ ተጽፏል። ብራብ አብልታችሁኛል፣ ብጠማ አጠጣችሁኛል፣ ብታረዝ አልብሳችሁኛል፣ ብታመም ጠይቃችሁኛል፣ ብታሰር ጎብኝታችሁኛል። የአባቴ ቡሩካን ወዳጆች ኑ ወደ እኔ፣ ዓለም ሳይፈጠር የተዘጋጀላችሁ መንግሥተ ሰማያቱን ውረሱ ይላቸዋል ተብሎ ተጽፏል። እና የሚጠብቀን ክብር ይሄ ነው። እኛ ሰው በመሆናችን ብቻ ሳይሆን ሰው በመሆናችንም ከመሆናችንም በላይ የእሱ ልጆች እንድንሆን ስልጣን ሰጥቶናል። ውስተዚያሁ መጻ ወሊያውሰ የተወክፍዎ ተብሏል። ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። ወለለሰ ተወክፍዎ ወሀቦሙ ስልጣነ ውሉደ እግዚአብሔር ይኩኑ፣ ላመኑት በስሙ ላመኑት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጥቷቸዋል። የእግዚአብሔር ልጆች ሆነዋል። የእግዚአብሔር ልጆች በመሆናቸውም የሚቀርባቸው አንዳችም ክብር የለም። ሁሉም የነሱ ነው። ከመንግሥተ ሰማያት የበለጠ ክብር የለም። እሱን መስለው በመንግሥተ ሰማያት ይኖራሉ ተብሎ ስለተጻፈልን ተስፋችን ፍጹም ነው። ስለዚህም ነው ትምጻ መንግሥትከ እያልን የምንጸልየው። አሁን እንጓጓለን። ይህ ዓለም መኖሪያችን እንዳልሆነ እናውቃለን። እስክንሄድ ድረስ በተስፋው እየተመሰጥን ትምጻ መንግሥትከ እያልን እንድንጸልይ ነግሮናል። መንግሥተ ሰማያት ታጓጓናለች። በስሙ ተጠርተናል። ክርስቶስ ተብሎ ክርስቲያን አሰኝቶናል። ክርስቲያኖች ለትንሣኤው የደረሳችሁ በዓሉን የምታከብሩ ትንሣኤከ ለእለ አመነ ብርሃነከ ፈኑ ዲቤነ እያላችሁ መዘምሩ። አዎ ከዚህ የበለጠ ደስታ የለንምና እንግዲህ እኔ ለማስታወስ ያህል ከነቢዩም ጠቅሼ ነግሬያችኋለሁ። እኛ ክርስቲያኖች የክርስቶስ ተከታዮች በመሆናችን እንደሰታለን። ክብር ምስጋና ይግባው። በስራችን አይደለም፣ በሱ ቸርነት ነው የምንድነው። በሱ ቸርነት የመንግስቱ ወራሾች። በዚያም በመጀመሪያው ገነትን በደመ ማኅተሙ አስከፍቶ ሲያስገባን ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ እያሉ ነው የአዳም ልጆች ከአዳም ጋር ሲገቡ የዘመሩት። ይሄ መዝሙር አይለወጥም። እኛም ዛሬ ስብሐት ለእግዚአብሔር ዘአውረሰነ መንግሥቶ ሰማያዊተ እያል እንዘምራለን እንደ አባቶቻችን። ክብር ምስጋና ይግባው ለዚህ ዕለትና ዓመት በሰላም ስላደረሰን የቸርነቱን ስራ ስለሰራልን አሁንም ወደፊትም ስሙን እያመሰገን እንድንኖር ሀገራችንን ሰላም ያድርግልን። ይህንን ያንዣበበ መከራ ያስወግድልን። እርስ በርሳችን ተፋቅረን ያለው ለሌለው ያዘነው የተደሰተው ያዘነውን እያጽናና በወንድማማችነት የሚኖሩባት ኢትዮጵያን ይባርክልን። የቸርነቱን ስራ ይስራልን። በዓሉን የደስታ በዓል ያድርግልን። ተባረኩ ልጆቼ። በዓለም ዙሪያ ያላችሁ ሁሉ
አትርሱ። ኢትዮጵያን ጸልዩ፣ በጸሎታችሁ አስቧት። ዞራችሁ የምትገቡባት ናት። እግዚአብሔር መልካሙን ነገር ያምጣን ለሁላችንም። እያዘንን ያለ ነው። በዚህ አጋጣሚ ኢትዮጵያን እንዳትረሱ አጥብቄ ያሳስባችኋለሁ። እግዚአብሔር ለሁላችንም ፈጥኖ ይድረስልን፣ መከራውን ያስወግድልን፣ ደስታችንን ፍጹም ያድርግልን። ክብር ምስጋና ለእሱ ይሁን እላለሁ። ዛሬም ዘወትርም ለዘላለሙ አሜን። ተንሥአ እሙታን ሞተ ወኬዶ ለሞት ለእለ ውስተ መቃብር